የአደባባይ በዓላትን ለመታደም ወደ አዲስ አበባ የሚመጡ ቱሪስቶችና እንግዶች ያለምንም ስጋት ከተማዋን ለ24 ሰዓት መጎብኘት እንዲችሉና የሚፈልጉትን አገልግሎት በቀላሉ እንዲያገኙ በርካታ ስራዎች መከናወናቸውን በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናገሩ። ዋና ስራ አስኪያጁ የሆራ ፊንፊኔ የኢሬቻ በዓል በሚከበርበት ቂርቆስ ክፍለ ከተማ የተከናወኑ የመንገድ መብራቶችን የመትከልና የመጠገን ስራ ተዘዋውረው ጎብኝተዋል። ሪፖርተራችን ካሳሁን አንዱ ዓለም ዝርዝር ይዞበታል። አዲስ አበባ በወርሃ መስከረም 2 ግዙፍ የአደባባይ በዓላትን ታስተናግዳለች። መስከረም 16 በመስቀል ደመራ በዓል የደመቀችው መዲናዋ አሁን ደግሞ ኢሬቻን ለማክበር ዝግጅቷን አጠናቃለች። በርካታ እንግዶችና ቱሪስቶች የሚሳተፉባቸው የአደባባይ በዓላቱ የመዲናዋን ድምቀትና ውበት በሚያጎላ መልኩ እንዲከበሩ የተለያዩ ዝግጅቶች ሲደረጉ ቆይተዋል። እነዚህ በዓላት ወቅት ሰዎች ማታ ለመዝናናትም ለመገበያየትም የተለያዩ ባለ እንቅስቃሴዎችን የሚያደርጉባቸው ጊዜዎች በመሆናቸው ምክንያት በእነዚህ እንቅስቃሴዎች ወቅት እግረኛም በነጻነት ያለምንም የወንጀል ስጋት መንቀሳቀስ እንዲችል በተሽከርካሪ የሚንቀሳቀስ ሰው ለተሽከርካሪ አደጋ በማያጋልጥ መልኩ መንቀሳቀስ እንዲችል በዋና ቢዝነስ ዲስትሪክትስ በሚባሉት አካባቢዎች ላይ መንገድ መብራቶችን መልሶ ሜንቴን ማድረግ ከዚህ ፊት አገልግሎት ማይሰጡን አገልግሎት እንዲሰጡ ማድረግ በአዲስ ግንባታ ሂደትም ያሉት ደግሞ ተጠናቀው ቶሎ ብሎ አገልግሎት መስጠት እንዲችሉ የተለያዩ ጥረቶችን ስናደርግ ቆይተናል። በዚህ ምክንያት የከተማችን ገጽታ የተቀየረበት ለወንጀል ተጋላጭ የነበሩ ቦታዎች የወንጀል ስጋት የቀነሰበት ከዛም ባለፈ ወደ ከተማ የሚመጡት እንግዶቻችን በሰላማዊ መንገድ ተንቀሳቅሰው የፈለጉትን አድርገው ወደሚያርፉበት ወደ ቤታቸው መግባት የሚችሉበትን ሁኔታ ፈጥረናል። የአደባባይ በዓላቱ በድምቀት እንዲከበሩ በከተማዋ ሁሉም አካባቢዎች አገልግሎት የማይሰጡ የመንገድ መብራቶችን የመጠገንና በኃይል ቆጣቢ መብራቶች የመተካት ስራ በስፋት መከናወኑን ያስታወቁት ደግሞ የአዲስ አበባ ከተማ የመብራት አገልግሎት አስተዳደር ባለስልጣን ዋና ዳይሬክተር አቶ ሰብስብ ሁሴን ናቸው። ቀደም ሲል ከመንገድ ጋር ለምቶ ለማህበረሰቡ ግን አገልግሎት ሳይሰጡ የቆዩትና በተለያየ ምክንያት ጉዳት ደርሶባቸው ግን መልሶ ሳይጠገኑ ለረጅም ዓመታት አገልግሎት ሳይሰጡ ማህበረሰቡ በጨለማ ተውጦ የነበሩትን መልሰን ወደ ስራ እያስገባን እንገኛለን። የጠገና ስራዎች ብቻ አይደለም፣ በጊዜያዊነትም ቢሆን እያንዳንዱ ደጃፍ ከጨለማ ወደ ብርሃን እንዲቀየር እያደረግን ነው አድርገናል። በምክትል ከንቲባ ማዕረግ አዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የሆራ ፊንፊኔ ኢሬቻ በዓል በሚከበርበት ቂርቆስ ክፍለ ከተማ የተከናወኑ የመንገድ መብራቶችን የመትከልና የመጠገን ስራን ተዘዋውሮ ጎብኝተዋል። የመንገድ መብራቶች ሙሉ በሙሉ አገልግሎትን እንዲሰጡ በመደረጉና የዝግጅት ስራዎች ቀደም ብለው በመጠናቀቃቸው የአደባባይ በዓላትን ለመታደም ወደ አዲስ አበባ የሚመጡ ቱሪስቶችና እንግዶች ያለምንም ስጋት ከተማዋን ለ24 ሰዓት መጎብኘት ስለመቻላቸውም ዋና ስራ አስኪያጁ አንስተዋል። መብራት እንዳይቆራረጥ ማድረግ የመንገድ መብራቶቻችን እንዳይጠፉ ማድረግ ጉዳት ቢደርስባቸው ቶሎ ብለን የመጠገን ስራ መስራታችን ምክንያት እንደምታዩት በየትኛውም የአዲስ አበባ ኮርነር በተለይ ሜን ቢዝነስ ዲስትሪክትስና ቱሪስቶች የሚያርፉባቸው ቦታዎች ያሉ እንቅስቃሴዎች የምናይበት ጊዜ ሰዎች በነጻነት ይንቀሳቀሳሉ፣ በፈለጉት ሰዓት ይንቀሳቀሳሉ። ከምንም ነገር በላይ ደግሞ የምሽት የቢዝነስ እንቅስቃሴ የተሳካ እንዲሆን ማድረግ ነው። ሰው መሸ ብሎ ተራርጦ የሚገባበት ከተማ ሳይሆን ቀንም ምሽትም የቢዝነስ እንቅስቃሴ በስፋት የሚካሄድበት የከተማችን የቢዝነስ እንቅስቃሴ የተሻለ መሆኑ ምክንያት የከተማችን ገቢ የሚጨምርበት ከዛ ገቢ የምናገኘውን ታክስና ግብር ደግሞ ወስደን ደግሞ ተጨማሪ መሰረተ ልማቶችን መገንባት የምንችልበት እድል አድርገን ነው የምንወስደው። በተሟላ መልኩ ሳይጠናቀቁና በተለያየ ምክንያት አገልግሎት ሳይሰጡ የቆዩ የመንገድ ዳር መብራቶች ወደ ስራ እንዲገቡ መደረጉ የነዋሪዎችን ስጋት መቀነሱም ተመላክቷል። እዚህ ጋር ሴት ልጅ ከ12 ሰዓት በኋላ መውጣት አትችልም ነበረ። ልጆች መላክ አይቻልም ነበር። አሁን ቀን ነው በቃ ሌሊት መንደር እንኳን ቢገባ እኛ መንደራችን ሁሉ ጨረቃ ነው፣ ቀን ነው የሚመስለው። ማንም የትኛውን ቦታ ላይ እኛ ጨለማ የለብንም። ስለዚህ ሰው ምንም ገንዘቤን ኪሴ ሞባይሌን የሚባል ነገር ስጋት ቀርቷል አሁን ማለት ነው። ለሆራ ፊንፊኔ የኢሬቻ በዓል ከመንገድ መብራቶች ጥገና ተከላና ማሻሻል በተጨማሪ አካባቢን የማጽዳትና ውብ የማድረግ ስራ ስለመከናወኑም ተገልጿል።